ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል? እነሆ የዕለተ ሐሙስ የጠዋት ስርጭታችን ይዘን ቀርበናል። ስቱዲዮ ተረኞች ሰጠኝ ዘመነና አይቸው ባይነን። እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦችና አንባቢያንም ይዘው ቀረቡ የሚለው እንመለከታለን። በማከታተልም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ በሰጠኝ ዘመነ አመሰግናለሁ። አይቸው አርስተ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የመጪው ዓመት የትምህርት ዘመን ሊጀመር ከዛሬ ጋር 6 ቀናት ያክል ብቻ ቀሩ። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። በጎርፍ መጥለቅለቅ ለተጎዳችው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፓርቲያቸው መራጮች እየሸሹ መሆኑን በዝግ ስብሰባ ወቅት ተናገሩ ተባለ። የካን የዜና ክፍል እንደዘገበው ጠቅላይ ሚኒስትሩ ከፓርቲያቸው አባላት ጋር በዝግ ስብሰባ ወቅት ባሰሙት ንግግር 10 የሆኑ የክኔሴት መቀመጫዎችን ድምፅ ልናጣ የምንችልበት ሁኔታ አለ። መራጮቻችን እየሸሹ ነው። እንዴት እንደምንመልሳቸው እኔ አላውቅም ማለታቸው ተገልጿል። ቃል አቀባያችን ሻኻር ግሊክ ካደረሰን ዘገባ መረዳት እንደቻል ነው በሊኩድ ፓርቲ ለውጥ ካልተደረገ በምርጫው እንሸነፋለን የሚል ስጋት በኔታንያሁ በኩል አለ። ግን በየትኛው መንገድ እርምጃ መውሰድ እንዳለባቸውም እንደማያውቁ ገልጸው ከህዝብ ላይ ከሚደረገው ግምገማ ይልቅ በትክክለኛ ሁኔታ ያለው የፓርቲው ገጽታ መጥፎ መሆኑን ኔታንያሁ ገልጸዋል ተብሏል። የሊኩድ ፓርቲ በጉዳዩ በሰጠው ምላሽ ዘገባው ከእውነት የራቀ ነው፣ እናንተ እየተመለከታችሁት ያለው ትክክለኛ ያልሆነ የህዝብ ግምገማን ነው። ኔታንያሁ የሚመሩት የሊኩድ ፓርቲ በምርጫው አሸናፊ ይሆናል ብሏል። ይህ በእንዲህ እንዳለ ከህዝብ ላይ የሚደረጉ ግምገማዎች እንደሚጠቁሙት የሊኩድ ፓርቲ ከያሻር ፓርቲ ጋር የተቀራረበ ድምፅ የሚያገኝ መሆኑ እየታየ ነው። የመጪው ዓመት የትምህርት ዘመን ሊጀመር ከዛሬ ጋር 6 ያክል ቀናት ቀሩ ተባለ። በዕብራውያን ዘመን አቆጣጠር የታፍሺን ፔ ዛይን የትምህርት ዘመን የሚጀምረው የፊታችን ማክሰኞ መስከረም 1 ቀን 2026 ዓ.ም ነው። የትምህርት ሚኒስቴርና የመምህራን ማህበራት ትምህርት በተያዘለት የጊዜ ሰሌዳ ይጀምራል ብለው በይፋ ቢያስታውቁም በመጪው የትምህርት ዘመን በርካታ መምህራን፣ ርዕሳነ መምህራን፣ የሙያ ለህፃናት ተንከባካቢዎችና የልዩ ትምህርት ክፍል ባለሙያዎች ያንሳሉ። በትምህርት ስርዓቱ ለመምህራን የሚከፈለው ደሞዝ ማነስና በመማር ማስተማሩ ያለው አስቸጋሪ ሁኔታ ለመምህራን ከስራ መልቀቅ አይነተኛ ምክንያቶች መሆናቸው ይገለጻል። የካታር ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሞሐመድ አልቲያኒ ለስራ ጉብኝት ወደ ኢራን ተጓዙ ተባለ። በኢራንና ካታር መሪዎች መካከል የሚደረገው ውይይት በመካከለኛው ምስራቅ መረጋጋት እንዲፈጠር ለማድረግ ነው ተብሏል። የካታር ውጭ ጉዳይ ሚኒስትር ቃል አቀባይ ከዶሃ እንደገለጸው ካታር በመካከለኛው ምስራቅ ያለው ግጭት በዲፕሎማሲያዊ መንገድ እንዲፈታ ትፈልጋለች ብሏል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጥረት ዛሬም እንደቀጠለ ነው። አሜሪካ በኢራን ላይ የጣለቻቸው የኢኮኖሚ ማዕቀቦች ሀገሪቱን መፈናፈኛ ማሳጣቱ ይገለጻል። ኢራን ከዚህ የኢኮኖሚ ጫና ለመውጣት ግጭት ልትፈጥር የምትችልበት ሁኔታ ሊኖር ይችላል የሚልም ስጋት አለ። በኢራን ላይ የተካሄደው የአንበሳው አገሳዝ ዘመቻ 6 ወራት ቢሆኑትም ለችግሩ መፍትሄ የሚሆን ዲፕሎማሲያዊ መንገድ አልተገኘም። ጦርነቱም የተፈለገውን ያክል ውጤት አላመጣም። ሩሲያ በኔቶ አባል ሀገራት ላይ ጥቃት እንዳትፈጽም አሜሪካ አስጠነቀቀች ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው የአሜሪካው የመረጃ ድርጅት ሲአይኤ ኃላፊ በሩሲያ ዋና ከተማ ሞስኮ የስራ ጉብኝት አድርገው ተመልሰዋል። ዋና ዓላማቸውም ለሩሲያ ማስጠንቀቂያ ለማቅረብ ሳይሆን አይቀርም ተብሏል። የሲአይኤ ኃላፊ ጆን ራትክላይፍ በሩሲያ የስራ ጉብኝት ሲያካሂዱ ለመጀመሪያ ጊዜ መሆኑ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶ አባል ሀገርን በማጥቃት የአካባቢውን ሀገራት ሁኔታ ለመፈተሽ ጥረት ያደርጋሉ የሚል ስጋት አለ ተብሏል። ሩሲያ ባሳለፍነው ሌሊት ዩክሬንን በባሊስቲክ ሚሳኤሎች ማጥቃቷ ተገለጸ። ጥቃቱ በማዕከላዊ ዩክሬንና በዋና ከተማዋ ኪየቭ ላይ ትኩረት ያደረገ ነው ተብሏል። ይህ በእንዲህ እንዳለ ከ4 ዓመታት በላይ የሆነውን የሩሲያና ዩክሬንን ጦርነት የሚያስቆም ዓለም አቀፍ ኃይል እስካሁን አልተገኘም።
አሜሪካ የሁለቱን ሀገራት ጦርነት ረስታለች። የአውሮፓ ህብረት ለግጭቱ መፍትሄ ከመፈለግ ይልቅ ለዩክሬን የጦር መሳሪያ መግዣ የሚሆን ከ6 ቢሊዮን በላይ ዩሮ ለመስጠት ሰሞኑን ወስኗል። የተባበሩት መንግስታት ድርጅት የተቋቋመበትን ዋና ዓላማ ረስቷል። የዩክሬንና ሩሲያን ግጭት ለማስቆምም ጥረት እያደረገ አይደለም። በጎርፍ መጥለቅለቅ ለተጎዳችው ኔፓል እርዳታ ለማቅረብ የተባበሩት መንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች ጥረት መጀመራቸው ተገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ለኔፓል እርዳታ ለማቅረብ ከተባባሪዎች ጋር እንቅስቃሴ እያደረጉ መሆኑን በይፋ አስታውቀዋል። በኔፓል ሰሞኑን የጎርፍ መጥለቅለቅ ተከስቶ የ160 ሰዎችን ሕይወት አጥፍቷል። በመቶዎች የሚቆጠሩ መዳረሻቸው እንደጠፋ ነው። ያሉበት ሁኔታ ከማይታወቀው ዜጎች መካከል ሀገር ጎብኚዎችና የአደጋ ጊዜ ሰራተኞች ይገኙበታል። አንድ እስራኤላዊ ሀገር ጎብኚም እስካሁን ያለበት አይታወቅም ተብሏል። ባለሙያዎች እንደገለጹት የበረዶ ግግር ቀልጦ የጎርፍ መጥለቅለቁን ሳያስከትል አይቀርም ብለዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ በሚያካሂዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ97 ሳንቲም ይለወጣል ተብሎ ይጠበቃል። 1 ዩሮ በ3 ሸቄል ከ47 አጉሮት ይመነዘራል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሞቃታማ አየር ጸባይ ይኖራል። ነገ አርብ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 34፣ በቴል አቪቭና አካባቢዋ 32፣ በሀይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 38፣ በኤላትና አካባቢዋ 43 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ እናመሰግናለን። የተከበራቸው አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ይዘው ቀርበው የሚሉትን እንመለከታለን። የዲዮት አረኖት፣ ማዕሪብ፣ ሃሬትስ እና እስራኤል ሀዮም እዚህ ፊት ለፊት ላይ ይገኛሉ። በየዲዮት አረኖት በምንጀምርበት ሰዓት በተለይ በሀገራችን አሁን በቅርቡ የፖለቲካ የምርጫ ይካሄዳል። በምርጫው ዙሪያም ጊዜው እየጣበበ ነው። 2 ወር ቀርቷል። አሁን ትናንሽ ፓርቲዎች የሚዋሃዱበት እንዲሁም የትኛው ፓርቲ ከማን ጋር እንደሚሄድና እያንዳንዱ ፓርቲ አቋም ለአስመራጭ ኮሚቴ የሚያሳውቅበት ጊዜው ደርሷል በማለት ጽሑፉን ይጀምራል። ከዛም የመከላከያ ሰራዊት አቃቢ ሕግ የነበሩት ኢፋት ኢየሩሳሌም በሳቸው ዙሪያም የነበረው ውጣ ውረድ የምናስታውሰው ነው። በሳቸውም በአሁን በተለይ መከላከያ ሰራዊት እንዲሰናበቱ ከተደረገ በኋላ የሚደርሳቸው የተለያዩ ጥቅማ ጥቅሞች ገንዘብ እንዲሰጡ ምንም እንኳ የኢታማጆር ሹሙ ቢፈቅዱም የገንዘብ ሚኒስትር ግን ያሉበት የህግ ሂደት እስከሚፈጸም ድረስ ማቆየት እንፈልጋለን በማለት እንዳዘገዩት በዚሁ ጋዜጣ ላይ በሰፊው ተጽፎ ይታያል። ከዛም ወደ ባለፈው ሳምንት ወደ አስክሬኑ ወይም አጽሙ ወደ እስራኤል ቀብር የመጣው በተለይ የይሁዳ ካትስ እና ሁለት ባልደረቦቹ ጪቭ ፌልድማን እንዲሁም ዘካሪያ ቦማል የነሱ ሁኔታ በዛ በመጀመሪያው የሊባኖስ ጦርነት ሰዓት በተደረሰው ክስተት ምን እንደሆነ እንዴት እንደሆነ በአንድ ታንክ ውስጥ ነው አስክሬናቸው ተጠልፎ እንደሄደና የት መዳረሻው እንደተጠፋ ያን አስክሬናቸውን ወይም አጽማቸውን አግኝተው ለመመለስ የተደረገው ሂደት ቀላል እንዳልነበርና ከፍተኛ እልህ አስጨራሽ እንደነበር በሰፊው እዚህ ጋዜጣ ላይ ተገልጾ እናየዋለን። ወደ ቱርክ በምንሄድበት ሰዓት ቱርክ ከእስራኤል ጋር እንግዲህ ቅሬታ እንዳለ አለመግባባት እንዳለ ሁላችንም እናውቀው ነው። በተለያዩ የዜና መድረኮችም የተጠቀስን ያየንበት ሁኔታ አለ። ማንኛውም ዛቻ ቱርክ ከምትራመድበት ወይም ከምትሄድበት መንገድ ሊያቆማት አይችልም በማለት ፕሬዚዳንቱ ኤርዶዋን የጸጡት ቃለ ምልልስ አለ ሲል ይታያል። ባለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሳወቁት በአንዱ ልጄ ላይ ኢራን የግድያ ሙከራ ወይም ለመግደል ሞክራ ነበር ብለው ማስታወቃቸው
ይታወሳል። ይህም የትኛው ልጃቸው እንደሆነ በዚህ ጋዜጣ ላይ ይፋ ሆኗል። ያይር ናታንያሁ ማያሚ አሜሪካ ውስጥ ይኖር የነበረው ማለት ነው በአስቸኳይ ወደ ሀገር እንዲመለስ መረጃ ከተቀበለ በኋላ በአስቸኳይ ወደ ሀገር እንዲመለስ ጥሪ ተደርጎለታል። እንዳውም ይላሉ እንደ ጋዜጣው ዘገባ ከሆነ ሻንጣ የማዘጋጀት ጊዜ እንኳን አልነበረውም በማለት የተጻፈ ሁኔታ አለ። ከዛም የከፍተኛው የእስራኤል ኤታማዦር ሹም ሜጀር ብሪጋዴር ጄኔራል ኢያል ዛሚር የእሳቸውን ውሳኔ በማጠፍ መንግስት የሚስራዳ ሆትሳር ወይም የገንዘብ ሚኒስተር ለቀድሞዋ አቃቢ ሕግ ለነበሩት ኢፋት ኢየሩሻልሚ ቶሜር ኢየሩሻልሚ ከን ገንዘብ አንሰጥም ማለታቸው እጅግ በጣም እንዳስቆጣቸው የተናገሩበት መንገድ አለ። ምክንያቱም የህጉ የፍርዱ ሁኔታ ይሄድ አይደም ዋናው ኃላፊው ነኝ ቃል መጠበቅ አለበት ሲሉ የተናገሩበት ሁኔታ አለ። ወደ ማዕሪብ በምንመጣበት ሰዓት ማዕሪብ በተለይ በጹቅ ኢታን ጦርነት ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአንድ ሐማስ ባለስልጣን ከፍተኛ ባለስልጣን ጋር ቀጥታዊ በእሳቸው ወዳጅ በመላክ ቀጥታ ድርድር እንዲያደርግ አዘው እንደነበር ይሄም ራሱን የቻለ ሌላ ኮሚቴ ተቋቁሞ ኮሚቴው ድርድር በሚያደርግበት ሰዓት እሳቸውን በበጎን ይህን ሲያደርጉ ነበር በማለት የሚያሳይ ጽሁፍ በሰፊው ተጽፎ ይታያል። ናፋል የተሰኘችው ሀገርም በጎርፍ መጥለቅለቅ የሚያሳይ ጽሁፍ አለያም በዚህ ጋዜጣ ላይ ወደ 95 በላይ የሚሆኑ ከዛ በላይ የሚሆኑ ሰዎች እንደተሰዉ በዚህ ጋዜጣ ላይም ተጽፎ እናያለን። ከዛም በመከታተል ሐማስ እንደገና ራሱን ያደራጀ ነው። በአንድ በኩል መሳሪያውን አስረክባለሁ ይላል። ነገር ግን በአንድ በኩል ደግሞ ራሱን እያጠናከረ እየተደራጀ እየመጣ ነው በማለት የተጻፈ ጽሁፍም አለ። የእስራኤል ኢታማዦር ሹም ከፊንላንድ ኢታማዦር ሹሩ ጋር በሀገር እስራኤል ውስጥ ተገናኝተው እንደተወያዩ የሚያሳይ ጽሁፍም እዚያ አለ። ፊንላንድ የጦር ኃይሎች ኢታማዦር ሹም እስራኤል ውስጥ መጥተው ጠይቀዋል። አዛን በተመለከተ አዛን መልሶ ለመገንባት በሚደረገው ሂደት የሰላም ኮሚቴው ፕሬዝዳንት የሆኑት ማልድኖቭ በተባበሩት መንግስታት ተገኝተው ሲናገሩ ሐማስ መሳሪያውን ሊያስረክብ ፈቃደኛ ነው ብሎም መሳሪያው ማስረከብ ብቻ ሳይሆን ሙሉ በሙሉም ወደ አዛን ለሌላ ግለሰብ ለሌላ ለሚያስተዳድር ሰው ለማስተላለፍ ውሳኔ ላይ ደርሷል ይላል። ምን ያህል እውነት ሊሆን ይችላል የምናውቀው ጉዳይ የለም። ሲጋ መከላከያ ሰራዊት አሁንም በጥቅምት 7 2023 የተሳተፉት ሽብርተኞችን እያደነ መምታቱ እንደቀጠለ ነው ይላል እዚህ ጽሁፍ ላይ እንዳለው። ከዛ ወደ ውስጥ ገባ ብለን ብንመለከት የሃይማኖት ካሳውን ሁኔታ በተለይ በትናንትናው ዕለት እንደተገለጸው ሻባክ ገብቷል፣ ምርመራውን ጀምሯል፣ ፍለጋውን ጀምሯል የሚል ዜና ተሰራጭቶ ነበር። ይሄም ትናንት እንዳስታወቅ ነው በጠዋቱ ስርጭታችን ከሃይማኖት ካሳ አባት ከአቶ ተስፋዬ ጋር ቃለ ምልልስ አድርገን ነበር። ይህ ዜና ሐሰት እንደሆነ ተናግሯል። እስከ ትናንትናው ሰዓት ድረስ ሻባክ እንዳልገባ ተናግሮ ነበር። እዚህ ጋዜጣ ላይ ደግሞ ሻባክ ገብቶ አሁን ስራ እንደጀመረ ተጽፏል። የሚገርም ሁኔታ ነው። ወደ ሀሬት በምንመጣበት ሰዓት ሀሬት መከላከያ ሰራዊት የተወሰኑ ፍልስጤሞች ታጣቂዎችን በማዘጋጀት አዛ ውስጥ ያሉ ፍልስጤሞችን ወደ ሌላ ሀገር እንዲሰደዱና እንዲባረሩ ከፍተኛ ጥረት እያደረጉ ነው። ይህ ደግሞ ፍልስጤሞችን ከቦታቸው ከቀያቸው ለማፈናቀል የሚደረግ አንደኛው ዘዴ ነው በማለት መከላከያ የሚያደርገውን ድርጊት በመንቀፍ በሰፊው ጽሁፎች እናያለን። በማከታተልም በትምህርት ሚኒስቴር በተለይ አስተማሪ እጥረት እንዳለ ትምህርት ቤት ሊከፈት አንድ ሳምንት እንደቀረው እዚህ ላይ ማለት የአስተማሪዎች እጥረት እያለ እንዴት ነው ትምህርት ገበታ የሚከፈት የሚችለው በማለት እየተነገረ ይገኛል። ሌላ ስንመለከተው በተመሳሳይ መልኩ የተጻፈ ጽሁፍ ነው ያለው እዚህ ላይ። ወደ እስራኤላዊውን በምንመጣበት ሰዓትም እስራኤላዊውን በሰፊው መጀመሪያ ሽፋኑ ላይ ያስቀመጠውም መከላከያ ሰራዊታችን
አልሞ ተኳሽ ወይም እነኚህ እያደነ የሚመታቸውን ዙሪያ በከፍተኛ ሁኔታ አጠናክሮ እየቀጠለ ነው። ምክንያቱም ይላል ወደ ውስጥ እንድናየው ተደርጓል። መከላከያ አሁንም ከአዛ ሰርጥ የሚለቀቁትን እነኚህ ሰው አልባ የሚንቀሳቀሱ የሚንሳፈፉ ፊኛዎችን ቦምብ የጫኑ ወይም ፈንጂ የያዙ ሁላችንም እናስታውሷል። ከጥቅምት 7 በፊት ሲከሰት የነበር ክስተት ነው። እንደገና እያደሱት እንደመጡ እንደሆነና መከላከያ ደግሞ በዚህ ላይ ያለ ጥርጥር ማንም ይሁን ማንም ይህን አካባቢ በሚለቁበት ወይም ፊኛውን በሚለቁበት አካባቢ ጥቃት እንደሚያደርስና እስካሁን ድረስ የነበረውን ምናልባት ኃይሉን ስልቱን ቀይሮ ወደዚህ ለመግባት አዲስ እቅድ አቅዶ እንደተነሳ እያሳወቀ ይገኛል። ሐማስ በበኩሉም በዚህ ዙሪያ ልጆችን፣ ህፃናቶችን እያሳተፈ ነው። ይህን አፊፊውን የሚባሉ አብዛኛውን ጊዜ የምናውቀው የልጆች መጫወቻ ነው። እሱ ግን ፈንጅ ጠምዶ ለልጆች ሰጥቶ ልጆችን እንዲልኩ ያደርጋል። በዚህ ላይ እንግዲህ መከላከያም ጥቃት እንዳያደርስ ለማለት ነው። ዞሮ ዞሮ በልጆች ላይ መጠቀሙን እንደቀጠለ ነው። ከዛም በማከታተል በተለይ በዚህ ሳምንት መጨረሻ ላይ ኃይለኛ ዝናብ እንደሚኖር እየተነገረ ነው። ከወዲሁ ቅድመ ዝግጅት ያስፈልጋል በማለት ይሄዱ ነው። የፖለቲካው የምርጫው ሁኔታ 61 ቀናት ቀርቶታል። በእነዚህ 61 ቀናት ውስጥ በተለይ በቀኙ ርዕዮተ ዓለም ተከታዮች ዙሪያ ያለው ሁኔታ በተለይ ስሞትሪች ፓርቲ ወደ ክኔሴት የሚያስገባውን ድምፅ ላያገኙ ይችላሉ የሚል ሁኔታ አለ። እንደገና በተለይ ደግሞ አሁን በትናንትናው ዕለት የተቋቋመው አዲስ ፓርቲ የበለጠ ድምፅ ይቀበላል የሚል ሁኔታም እንዳለ እየተነገረ ይገኛል። ክቡራትና ክቡራን ተመልካቾቻችን በናፓል ቀደም ሲል እንደተናገር ነው በተወሰኑ ሰከንዶች ብቻ ቤቶች፣ መንደሮች እንዳልነበሩ ሆነዋል። እስካሁን ድረስ ከ400 በላይ መዳረሻቸው የጠፋ ሰዎች እንዳሉ ከነዚህ ውስጥም እስራኤላውያን ዜግነት ያላቸውም እንዳሉ እየተነገረ ነው። እስካሁን ድረስ ከ157 በላይ በጎርፍ መጥለቅለቅ አደጋ ህይወታቸውን ያጡ እንዳሉ የተገለጸ ነው። እቺ ሀገር የምትገኘው ደግሞ የቻይና ጎረቤት ሀገር ናት። ክቡራትና ክቡራን አድማጮቻችን በጠዋቱ ለጋዜጦች ለአንባቢያን ምን ይዞ ቀረቡ የሚሉት የእስካሁኑ ነበር። ወደ ወቅታዊ ዘገባ ነው የምናልፈው። እንግዲህ በአዲሱ ይሁን የበላይ ዜማ ነው እንግዲህ ወሎንም ጎጃምንም ያነሳል። አይቸው ባዬ እንዴት ነው? አው በቅድሚያ እንደምን አደርክ? ደህና ነኝ። ሰላም ነው? ቸር ያናግር። እንግዲህ ሳምንቱ መጨረሻ ቀናት ቀላል አይደለም። አረብ ቅዳሜ ሲመጣ አብዛኛው ሰው እረፍት ስለሚሆን ደስ ይላል። የምንሰራም አለን እንግዲህ ይሁን። እውነት ነው። ይሁን የበላይ አዲሱ ዜማው ጥሩ ነው። እንግዲህ እየቆየ ሲሄድ ይለመዳል። ለየት ያለው ቀደም ሲል የተናገርከው ነገር አለ። ብዙ ግጥሞች ተደርድሮበታል በሙዚቃው ላይ። ግጥሞቹ መደርደር ደግሞ አሁን ደግሞ የተለመደ አይደለም። ያው ለብ አድርገው ተሎ የሚወጣ ነገር አይደለም። ምንድነው የሚሉት በነጮች ያነጋገር ፈጣን ምግብ እንደዚህ አይነት ነገር። እንግዲህ አልበሙ ሲወጣ ደግሞ እናየዋለን። በነገራችን ላይ አንጋፋው ድምፃዊ መሐሙድ አህመድም የመጨረሻውን ታሪክ የተሰኘ አልበም ይፋ ሊያደርግ ነው ሰሞኑን ተብሏል። ደስ የሚል ነው። በእድሜ ባለጸጋ ነው። እንግዲህ ጥሩ ነው። አንድ ፕሮግራም ይዝለታለን። ወደ ወቅታዊ ሁኔታ ስንሄድ ወደ 2 ወር የቀረው እንግዲህ ብሔራዊ ምርጫ አለ። ብሔራዊ ምርጫ ሊካሄድ ነው። ያው 61 ቀን ቀርተውታል ከዛሬ ጋር። ፓርቲዎች እንግዲህ ለአስመራጭ ኮሚቴ ደግሞ የራሳቸውን አቋም የሚያሳዩበት ጊዜ ገደብ አለ። እሱም መስከረም 7 ድረስ ነው። መስከረም 7 ሁሉም ፓርቲ የራሱን ከማን ጋር እንደሚሄድ እንዴት ነው ማሳወቅ ያለበት ሁኔታ አለና ብዙ ሽኩቻ አለ እዚህ ውስጥና እንዴት ነው የምታየው ይሄን ሁኔታ? እዛ በፊት ግን አንተ መቼ ነው ወደ ክኔሴት የምትሄደው ነው? ግድ የለም አንድ ቀን አይቀርም። ሁላችንም ጥሩ ነው። እንግዲህ ያው ፓርቲዎች ከአሁን በፊትም ደጋግመን እንደምናገረው አሁን በእስራኤል ያው
የምርጫን ሁኔታ ነው። ሁሉም ምርጫ ነው እየሸተተ ያለና አዳዲስ ፓርቲዎችም ነባሮችም ራሳቸውን የተሻለ ደረጃ ለማድረስ የሚያደርጉት ጥረት ጥሩ ነው። ዲሞክራሲያዊት ሀገር በመሆኗም ደስ ይላል። ውጤቱንም በጥሩ ሁኔታ ለመቀበልም ያው የብሔራዊ ምርጫ ቦርድ አስፈላጊውን ዝግጅት እያደረገ ነው። እንግዲህ ትልቁ ማነው ውጤት የሚያመጣው ብቻ ሳይሆን ማነው መንግስት የሚመሰረተው የሚለውም ትልቅ ጥያቄ ነው እና አሁን በሊኩድ ፓርቲና በአሻር ፓርቲ መካከል በህዝባዊ ግምገማ ተቀራራቢ ድምፅ ነው። የአንድ የሁለት ልዩነት ነው በየጊዜው እነሱ የተሻለ ድምፅ ያገኛሉ። እኛ እንግዲህ ያንን መሰረት እያደረግን ነው የምንነጋገር። አዳዲስ ፓርቲዎች እንደ ኦፌር ቪንተር ያቋቋሙትም ራሱ የሌሎችን ድምፅ ይወስዳል። በተለይ በቀኝ ክንፍ በኩል በይሁዳና ሰማሪያ ቀበሌዎች የሚኖሩ ይሁዳንን ድምፅ ይወስዳል የሚል አለና ሁሉም ውጤታማ ለመሆን ጥረት እያደረገ ነው። ግን በእስራኤል አንዱ ችግር ምንድን ነው? የትንንሽ ፓርቲዎች መብዛት ለጥምር መንግስቱ ችግር ይፈጥራሉ። ከዛ እንቅፋት ይሆናል። ብዙ ፓርቲዎች አንድ ላይ ይሆንና አሁን መንግስት ከተመሰረተ በኋላ የህዝቡን አጀንዳ ሳይሆን የፓርቲዎች አጀንዳ ብቻ ነው የሚራገብ። እዚህ ላይ አንድ ነገር ትኩረት ሊሰጡ የሚገባ ጉዳይ አለ። እነኚህ ትናንሽ ፓርቲዎች ትላልቅ ፓርቲዎች ላይ በመደገፍ በመንጠላጠልም ወደ መንግስት ከተቀላቀሉ በኋላ አብሮ መንግስት ከመሰረቱ በኋላ መንግስት የራሱን አጀንዳ እንዳያካሄድም እንቅፋቱ ነው የሚሄዱበት ሁኔታ ነው። ለዚህ ሁሉ ጥፋተኛ ደግሞ ትላልቅ ፓርቲዎች ናቸው። ምክንያቱም አንዱ በአንዱ ላይ እኔ ከገሌ ጋር አልቀመጥም፣ እኔ ከገሌ ጋር አልመሰረትም በማለት በግል ጥላቻም ይሁን አይታወቅም፣ ወይም ደግሞ እነሱ ከህግ በላይ በመሆን እንደ ምሳሌ አድርገን መውሰድ እንችላለን። ባለፈው ምርጫ በነበረበት ሰዓት ስንት ጊዜ ነው ወደ ምርጫ ዙሪያ ሄድኩት? ምክንያቱም አንዱ ከአንዱ ላይ አብሬ አንሄድም በማለት ከጠቅላይ ሚኒስትሩ ጋር ለማሳል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ከሱ ጋር መንግስት አልመሰረትም በማለት ወደ 405 ጊዜ የሚሆን ምርጫ ሄደናል። የዚህ አይነት ነገሮች እስካልቀሩ ድረስ እስካልቆሙ ድረስ አሁንም እነኚህ ጥቃቅን ፓርቲዎች ለትላልቅ ፓርቲዎች ጫና መሆናቸውን ጉዳት ማድረሳቸውን እኔም ጉዳት አድርጌ መለከተው። ምክንያቱም አሁን ወደፊቱ ምርጫ አለ። በዚህ ምርጫ አሁን ሁለት ከፍተኛ ፓርቲዎች የሚባል ነው። አሁን አዲስ ቀደም ሳንት ያስተናገርከው ያሺር የተሰኘው የአይዝንኮት ያወጡ የቸው ፓርቲ እና የሊኩድ ፓርቲ አለ። ትልቅ መቀመጫ ይቀበላል። ሁለቱ በአንድ ላይ ተዋህዶ መሄድ የሚችሉበትን መንገድ የሚፈጥሩ ካልሆነ በስተቀር አሁንም እንደኔ አመለካከት እንደኛው አንደኛውን የማቸነፍ ሁኔታ ማለት በተደጋጋሚ ወደ ምርጫ እንሄዳለን ብዬ ነው። ፖለቲካ ጨዋታ ነው። ምንም እንኳን ወደ ፖለቲካው ገብተን እኛ ፖለቲከኛ ባንሆንም ግን ከምናያቸው ካለን ልምድና ከምንመለከተው በፖለቲካ ጨዋታ ውስጥ ገብተህ በጥምር መንግስት ስትመሰረት ይህን ታደርግልኛለህ፣ ይህን አደርግልሃለሁ፣ በዚህ ትቆማለህ ነው። እነዛ ውሎች አልከበር ሲሉ ፓርቲዎች ከሆነ አካል ጋር አብረን አንሄድም የሚሉበት ሁኔታ ከሚገባው በላይ የሚጠይቁ አሉ እኮ አንድ ሰዓት ከአሁን በፊት አሁን ከነበረው መንግስት ጋርም የነበሩ ብዙ ክስተቶች ነበሩ እኮ። እንግዲህ ይኸውልህ እያንዳንዱ የየራሱ ምርጫ አለው፣ የየራሱ የሚስማማበት ሁኔታ አለ። በዛም የመቆም ሁኔታንም አላየንም። አብረውም በአመራር የነበሩትም አንዱን ብቻ ሳይሆን የጥያቄ መብዛት ብቻ ሳይሆን አብረው የተፈራረሙ አካላትም ያንን የተፈራረሙበትን ሁኔታ ያለመፈጸም ሁኔታ ስላለ በዛ ምክንያት ነው። በአጠቃላይ ግን አሁን ህዝቡ የሚፈልገው ነገር እንዲሆን ነው። በተለይ በደህንነት፣ በኢኮኖሚ፣ በሌሎችም ዘርፎች ጥሩ ውጤት እንዲመጣ ነው ህዝቡ የሚፈልግ። 6 ጊዜ 7 ጊዜ 10 ጊዜ ምርጫ ብታደርግ ስለዚህ ነው እነኚህ ተወዳዳሪ ፓርቲዎች መሪዎቻቸው ሁሉም ያላቸውን ያለመግባባት ሁኔታ በጎንተው የህግ ሀገር ቻል በህግ ነው የምትገዛው ሀገሪቱ። ሁሉም ለህግ ሰጠው ለሀገራቸው በእውነት አስበው። ለዛም በተለይ እዚህ 4 ዓመት ወዲህ ሀገራችን በከፍተኛ ጦርነት ላይ የሄዳለችበት ሀገር የምታሳልፈው ቀላል ህይወት አይደለም እያሳለፍን ያለ ሁላችንም ቢሆን የዚህ ተቃማሽን በቀጥታም በተዘዋዋሪም እና ለዚህ ሂሳብ በማድረግ ቦታ ሰጠው ሀገሪቱን ወደ ተካከለ ቦታ ለመምራት የሚጥሩበትኝ ዘዴ ቢፈጠር ጥሩ። ነገር ግን አንዱን ጥላቻ እያመጣና አንዱ ላይ ነርሳው አሁን ሁሉን ነገር እንተውና ለሀገራችን በአንድ ላይ እንቆም ሁሉም የሚል እርግጥ ለሀገራቸው የሚሰሩ ፖለቲከኞች አሉ ብዙ። ግን ደግሞ በቃ የግላችን የፓርቲውን ሁኔታ እንተውና
ለሀገራችን ሁሉንም የሚበጀው እናድርግ የሚል እንተውና ማለት ሳይሆን አለ አንተ የምታስተካክለው ነገር አለ። ባለፉት ጊዜያት በተመለከት ነው። ለምሳሌ ዘመቻ የጦር ዘመቻ የሚሄዱ ሀረዲም ፓርቲ የሀረዲም ወጣቶችን ላለመያዝ ህግ ወጣ። ከዛ በኋላ ደግሞ ህጉን እንሽረዋለን ተባለ እና ጨዋታው ፖለቲካዊ ጨዋታውን አናውቀውም። በጣም በየጊዜው የሚለዋወጥና የሚሆነው እናያለን። ለማንኛውም ግን ያው ለማጠናከር ራሳቸውን እየጣሩ ነው። ወደ ሁለተኛው ርዕሰ ጉዳያችን ስናልፍ አይቸው ሩሲያ በኔቶ አባል ሀገራት ላይ ጥቃት ልትፈጽም ትችላለች በሚል ስጋት የአሜሪካው የመረጃ ድርጅት ኃላፊ የሲአይኤው ኃላፊ በሩሲያ ጉብኝት አድርገው አስጠንቅቀዋል ይባላል። እንዴት ነው? አያጅቦ ሳታማኝ ብላኝ የሚባል አባባል አለ። እንደኔ ምልከታ አንደኛ ሩሲያ ካሁን በፊት በተለይ ከነኚህ የሩቅ ምስራቅ የጦር ቃል ኪዳን ሀገር አባላት ከሆኑት መካከል እነሱንም ታጠቃለች የሚል ስጋት ካሁን በፊትም ነበር። ዞሮ የዩክሬንና የሩሲያ ጦርነት የተጀመረው በዚህ ምክንያት ነው። ዩክሬን ወደዚህ የጦር ቃል ኪዳን አባል ለመቀላቀል ፍላጎት ስለነበራት አትቀላቀል፣ ምክንያቱም የራሷ ስጋት ስላለባትኝ ነው። በዚህ ምክንያት ጦርነቱ የመጣና ይህም በዚህ መንገድ ከሄደ ላይቀር ይችላል። ይሄ ሁኔታ ደግሞ ሩሲያ ይህን ነገር ካደረገችው ያለምንም ጥርጥር ወደ ሶስተኛው ዓለም ጦርነት የምንቀላቀልበት ሁኔታ ነው እና ይሄ አደገኛ ነው የሚሆነው። በእርግጥ ራሻ በአሁኑ ሰዓት ሩሲያ ራሷን እዩኝ ተመልከቱኝ ለማለት ምናልባት በዚህ በዩክሬንና በሩሲያ ጦርነት ውስጥ የተከሰቱ አንዳንድ ክስተቶች አሉ። ሩሲያን ማን ነው ይህን ያህል ጊዜ ከዩክሬን ጋር ጦርነት ትቆያለች ብሎ አስበው የነበረው? ሩሲያ እንዳለ ዩክሬንን ትውጣታለች የሚል ምልከታን ነበር። ግን የምናየው ተገላቢጦች ነው ያገኘነው። በአንድ በኩል አልሆነም፣ በሌላ በኩል ደግሞ አስበው ሩሲያ ብቻዋን አውሮፓንንም አሜሪካንም ነው በዩክሬን አማካይነት የተዋጋች ማለት ይቻላል። እነዚህ የአውሮፓ ህብረት አባል ሀገራት ባግዙ አሜሪካ ባታግዝ ኖሮ ዩክሬን ሳምንትም 2 ሳምንትም አትቆይም ነበርና በሌላ በኩል ያም እንዳለ ሆኖ ነው የምልህ። ያም እንዳለ ሆኖ ዩክሬን በጣም ከሚጠበቀው በላይ ራሳቸውን እየተከላከሉ የሚገኙ ናቸው። አንድ ዘንጋ ባለፉት 30 ዓመት ወዲህ እኮ ነው ዩክሬን ራሷን ችላ እንደ ሀገር የቆመች እንጂ የራሻ አንድ ክፍል አንድ ሀገር ከተማ ሆና የነበረች ሀገር ነች። ስለዚህ ምን ያህል ተጠናክራ፣ ምን ያህል በኢኮኖሚው አድጋ፣ ምን ያህል ኃይሏ ተጠናክሮ እዚህ ደረጃ ላይ በጣም የምትመሰገን ሀገር ነች። ዞሮ ግን ይህ ሁኔታ ባይሆን መልካም ነው። ጦርነት ለማንም የሚበጅ አይደለም። ግን በዚሁ ከቀጠለ ወቅነ ሰለጠን ያሉት የዓለም ሀገራት ነው ጦርነቱን የሚያመጡብን። እንግዲህ ሰላሙን ያምጡልን። ሰላሙን ያምጡ።